እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜና ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሀገርኛና ዓለም አቀፍ ፈጣን መረጃዎችን በየሰዓታቱ ልዩነት ወደ እናንተ ይደርሳሉ። ወደ ሰበር መረጃው ስናቀና በቻይና ታስራ የምትገኘው ናዝራዊት አበራንና መሰል ኢትዮጵያውያንን በተመለከተ በዛሬው ዕለት ከህዝብ ተወካዮች ምክር ቤት ፓርላማው ሰበር ዜና ተሰምቷል። ይሄውም ኢትዮጵያና ቻይና ፍርደኞችን ለመለዋወጥ የሚያስችል አዋጅ ነው በዛሬው ዕለት በኢትዮጵያ ህዝብ ተወካዮች ምክር ቤት የጸደቀው። በዚህ ምክር ቤትም ሲጸድቅ የምክር ቤቱ ሰብሳቢ የሆኑት እጸገነት የናዝራዊት አበራን ስም በፓርላማው ፊት በማንሳት ጭምር ለናዝራዊትና ለመሰል ኢትዮጵያውያን ወደ ሀገራቸው ተመልሰው በዚሁ ፍርዳቸውን የሚጨርሱበት እድል ይፈጥራል ሲሉ ነው ለፓርላማው የገለጹት። ጉዳዩን አስመልክቶ የኢትዮጵያ ህዝብ ተወካዮች ምክር ቤት አባላትም ጥያቄያቸውን አቀርበዋል። ይህ ስምምነት አዳዲስ ወንጀለኞች ሀገራችን ታስፈታናለች በሚል በዚህም ወንጀለኞች እንዲበረክቱ አያደርግም ወይ የሚል ጥያቄ ተነስቷል። እንዲሁም የፓርላማው ቋሚ ኮሚቴ ሰብሳቢ ጸገነት በጉዳዩ ዙሪያ ለፓርላማ አባላቱ በሰጡት ምላሽም የናዝራዊት አበራን ስም በስም በመጥቀስ በፓርላማው ፊት እሷን መሰል ሰዎች ወደ ሀገራቸው ተመልሰው እዚሁ ፍርዳቸውን የሚጨርሱበት እድል ያመቻቻል ሲሉ ስለ ህጉ መልካምነትና እንዴት ለናዝራዊት አበራን ጨምሮ ለሌሎችም ኢትዮጵያውያን ጠቃሚ እንደሆነ ለፓርላማው አብራርተዋል። ፓርላማውም ይህንን አዋጅ አጽድቆታል። ጉዳዩን በተመለከተ የህዝብ ተወካዮች ምክር ቤት ፓርላማ ውስጥ የነበረውን ሁኔታ ዜናውን የማስደምጣችሁ ይሆናል። እንዲሁም ከአንደበታቸው ደግሞ ለፓርላማው የሰጡትን ማብራሪያ ስለ ናዝራዊት አበራና ስለ ሌሎችም ኢትዮጵያውያን የሰጡትን ማብራሪያ ታደምጣላችሁ። በሌላ በኩልም እንዲሁ ግሪንላንድን በተመለከተም የተሰማ መረጃ አለ። እስከ ፍጻሜው አብረን ዝርዝሩን እንከታተለው። በቅድሚያም ከአደንዛዥ እጽ ጋር በተገናኘ በቻይና በቁጥጥር ስር ላይ የምትገኘው ናዝራዊት አበራ ጉዳይ ዛሬ በኢትዮጵያ ህዝብ ተወካዮች ምክር ቤት ተነሳ። በኢትዮጵያና በቻይና እንዲሁም በኢትዮጵያና በብራዚል መንግስታት መካከል ፍርደኞችን ለማስተላለፍ የሚያስችል አዋጅ በዛሬው ዕለት በኢትዮጵያ ህዝብ ተወካዮች ምክር ቤት ጸድቋል። የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ጥር 14 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ነው በሁለቱ ሀገሮች መንግስታት ስምምነት ላይ ተመስርቶ የተዘጋጀውን ረቂቅ አዋጅ ያጸደቀው። ረቂቅ አዋጁን በማስመልከትም በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ የተዘጋጀውን ሪፖርት የውሳኔ ሐሳብ የቋሚ ኮሚቴው ሰብሳቢ እጸገነት መንግስቱ አቀርበውታል። ስምምነቱ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞችን ወደ ሀገራቸው ቻይና እንዲዘዋወሩ፣ በተመሳሳይ ደግሞ በቻይና የሚገኙ ኢትዮጵያውያን ፍርደኞችም ወደ ሀገራቸው መዛወር እንዲችሉ የሚያስችል መሆኑን ሰብሳቢዋ በዛሬው ዕለት በህዝብ ተወካዮች ምክር ቤት ተናግረዋል። በዚህ መሰረትም በአደንዛዥ እጽ ዝውውር ተጠርጥራ በቻይና ጉዋንዡ ታስራ የምትገኘውና በመገናኛ ብዙሃኖች መነጋገሪያ ሆና የሰነበተችው ኢትዮጵያዊት ፍርደኛ ናዝራዊት አበራን ስሟን በመጥቀስ በፓርላማው ፊት ወደ ሀገሯ የመመለስ እድል በዚሁ ህግ እንደሚኖራት የቋሚ ኮሚቴው ሰብሳቢ እጸገነት አበክረው ገልጸዋል። ከ7 ዓመት በፊት ቻይና ቤጂንግ አውሮፕላን ማረፊያ ስትደርስ አደንዛዥ እጽ ይዛ ተገኝታለች በሚል በቁጥጥር ስር የዋለችው የኢንጂነሪንግ ምሩቋ ናዝራዊት አበራ ጉዳይ በብዙዎች ዘንድ ከፍተኛ መነጋገሪያ ሆኖ መቆየቱን ያስታወሰው ኢትዮጵያን ኢንሳይደር ድረገጽ ናዝራዊት እጹን ይዛ የተገኘችው በጓደኛዋ ተታላ ነው መባሉ ለመነጋገሪያነቱ ዋነኛ ምክንያት ሆኖ በርካታ ኢትዮጵያውያን ዛሬ ድረስ እያሰቧት እንደሆነ ይታወቃል። የቋሚ ኮሚቴው ዋና ሰብሳቢ እጸገነት በኢትዮጵያ ህዝብ ተወካዮች
ተወካዮች ምክር ቤት ፓርላማ ፊት ጸገነትና መሰል ዜጎችን ይታደጋል ያሉትን ውሳኔ በዛሬው ዕለት በህዝብ ተወካዮች ምክር ቤት ፊት አዋጁ ጸድቋል። ከሁለቱ ሀገሮች ጋር ማለትም ከቻይናና ከብራዚል ጋር የተደረሰውን ፍርደኞችን የመለዋወጥና የማስተላለፍ በተለያዩ ወንጀሎች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገር ውስጥ ሆነው ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ በሚያስችል ሁኔታ የቋሚ ኮሚቴው ሰብሳቢ ጸገነት አብራርተዋል። በኢትዮጵያና በቻይና መካከል የተደረገውን የወንጀል ጉዳዮችን የጋራ የህግ ትብብር ስምምነት ረቂቅ አዋጅ ሌላው ዛሬ በምክር ቤቱ የጸደቀ አዋጅ ሲሆን በኢትዮጵያና በደቡብ አፍሪካ መንግስታት መካከልም የተደረገውን የወንጀል የሚፈለጉ ሰዎችን ያሳልፈው የመስጠት ረቂቅ አዋጅም መጽደቁ ተነግሯል። ረቂቅ አዋጆቹ ከመጽደቃቸው በፊት ከምክር ቤቱ አባላት ጥያቄ ተነስተውባቸው ዝርዝር ማብራሪያም ተሰጥቶባቸዋል። የፓርላማ አባላቱ የተለያዩ ጥያቄዎችም የተነሱ ሲሆን በተለይም ዜጎች እንዲህ አይነት ስምምነቶች አሉ በሚል በሌሎች ሀገራት በመሄድ መንግስት ያስፈታናል በሚል የተለያየ አይነት ወንጀል የሚፈጽሙበትን እድል አይፈጥርም ወይ በሚል ለተነሳው ጥያቄ ምላሽ የሰጡት የቋሚ ኮሚቴው ሰብሳቢ ጸገነት ናዝራዊት አበራን እንደ ምሳሌ በመጥቀስ በጉዳዩ ዙሪያ ተከታዩን ማብራሪያ ለፓርላማው ሰጥተዋል። አይተነው እንደሆነ ሲመራልን የተላከልን ወደ 20 አንቀጾች አሉት። በስሩ ደግሞ በርካታ ንዑስ አንቀጾች አሉት። እያንዳንዱ አንቀጽ በሚገባ በምናይበት ጊዜ የሚያሳየን ነገር ምንድነው? አንደኛ ሁለቱም ሀገራት በፈቃዳቸው ተስማምተው ፈልገው ለመፈጸም የተፈራረሙት ስምምነት ነው። ይህን ስምምነት የህዝብ ተወካዮች ምክር ቤት ሲያጸድቀው ወደ ተግባር የሚገባበት ስርዓት ነው ያለው። ይህ ከሆነ ከባላንስ ጋር ተይዞ ወይም አንዱን ሀገር አንዱ ሀገር ላይ ተጽዕኖ ይፈጥራል በሚል ስሜት የተነሳው ጥያቄ በተቀመጠው አንቀጽ መሰረት እንጂ ከዛ ውጪ ተጽዕኖ የሚያደርግበት ምንም አይነት ምክንያት ሊኖር አይችልም። የተጻፈ ህግ ነው። በተጻፈ ህግ መሰረት ተስማምተው ለመስራት ወደ አንድ መጥተዋል። በዚህ መንገድ ነው ተፈጻሚነት የሚኖረው እንጂ የትኛውም ሀገር በአንዱ ሀገር ላይ ተጽዕኖ የሚፈጥርበት ምክንያት ሊኖረው አይችልም ማለት ነው። አይተነው ከሆነ መግቢያው ላይ መጀመሪያ ላይ የበንካለንካ መርህ ነው የሚፈጸመው። አንደኛው ሀገር በስምምነቱ መሰረት ህግ አክብሮ ፈጽሞ ሌላኛው ባያከብር ቀጣያኛው ሀገር ሊያከብር አይችልም ማለት ነው። እነዚህ ሀገራት ደግሞ ቀጣይነት ያለው ግንኙነት የሚያደርጉ ሀገራት ናቸው። የነበራቸውም ሀገራት ናቸው። ለረጅም ዓመት በዲፕሎማሲው መስክ፣ በተለያየ መስክ፣ በኢኮኖሚው፣ በኢንቨስትመንቱ፣ በንግድም ግንኙነት ያለን ሀገር ነን። ቀጣይም እየተጠናከረ የሚቀጥል ነው። ስለዚህ ከሆነ በዚህ ሀገር ውስጥ የዜጎች እንቅስቃሴ ጠንካራ ስለሚሆን በእንዲህ አይነት ሁኔታ ስምምነት አድርጎ ስራዎች መስራት፣ ወንጀል የመከላከል ስራ መስራት አግባብ ስለሚሆን ነው። እሱ ብቻ አይደለም። አንድ ሰው በህግ ቁጥጥር ስር ሆኖ ወይም ደግሞ ፍርድ አግኝቶ ፍርዱን በሚጨርስበት ጊዜ ሰብአዊ ክብሩ፣ ሰብአዊ መብቱ ሊከበርለት ይገባል። ለአብነት እንውሰድ። የኛ ሀገር ዜጋ ቻይና ተፈርዶባት የምትገኝ ያለች አይደል? ሚዲያ ላይ ሲሰራጭ የነበረ ናዝራዊት የምትባል ስለዚህ እቺን እህታችን ለመመለስ እድል ይከፍታል ማለት ነው። ልክ እንደዚህ እነሱም የነሱ ዜጎች ወደ ሀገራቸው ሄደው በሚያውቁት ቋንቋ በሀገራቸው በማህበረሰባቸው ውስጥ ፍርዳቸው እንዲጨርሱ እንጂ ልቅ ሆነው እንዲለቀቁ የሚያደርግ አይደለም። አንደኛ ይሄ ህግ ምን አለው? ቅድም ያነሳችሁት ጥያቄ ወንጀል የሰራ ሰው ሀገሩ ሲሄድ ይለቀቃል የሚል እንድምታ የለውም። በፈለግን ጊዜ እዛ ሀገር ሄደን እስረኞቹን መጎብኘት የምንችልበት ስርዓት አለው። እነሱም በተመሳሳይ ከዛ ሀገር ፍርድ ያገኙ ሰዎች እዚህ ሀገራችን መጥተው በፈለጉ ሰዓት ማረሚያ ቤት መጥተው የሚያዩበት ስርዓት አለው። አሁንም አሉ። ይህን ህግ ባንፈርም እንኳን እኮ እየተሰራ ነው በዲፕሎማሲው ቻናል። ነገር ግን የህግ ማዕቀፍ ቢኖረው የበለጠ ለአሰራርም ምቹ ያደርገዋል በሚል ነው እንጂ በዲፕሎማሲው ቻናል እኮ እዚህ ኢትዮጵያ የመጡ በርካታ ታራሚዎች አሉ። ቻይና ሀገር ላይ ፍርድ ተፈርዶባቸው አሁን እየታረሙ ያሉ፣ እኛም የመስክ ምልከታ ስናደርግ ያገኘናቸው ማለት ነው። አሁንም ማረሚያ ቤት ነው ያሉት። ለምን? ይቅርታ ማድረግ ካለበት
የቻይና መንግስት ነው ይቅርታ ሲያደርግላቸው ሊወጡ የሚችሉት እንጂ የኢትዮጵያ መንግስት እነዚህን ዜጎች ዝም ብሎ ሊለቅ አይችልም። ተስማምቶ ነው ያመጣው። በሀገሩ ሊያርማቸው ነው እንጂ ከማህበረሰባቸው ቤተሰባቸው እየጠየቃቸው ሊታረሙ የሚችሉበት ሁኔታ መፍጠር እንጂ ወንጀለኞችን ፍርዳቸውን ሳይጨርሱ ለመልቀቅ አይደለም። ስምምነቱ እንደዚህ አይነት ዓላማ የለውም። በተመሳሳይ እኛም ወደዛ ሀገር የሚላኩ ሲሆን እዛው ሀገራቸው ላይ የሚታረሙበት የኛ ኤምባሲዎቻችን አስፈላጊ ሲሆን ፍትህ ሚኒስቴር እነዚህን ፍርደኞች የሚጎበኝበት በማንኛውም ጊዜ የሚችልበት ሁኔታ እንዳለ መታወቅ መቻል አለበት። እነዚህ ሀገራት ደግሞ የኛ የቅርብ የብሪክስ አባል ሀገራቶች ናቸው አይታችሁ ከሆነ። ስለዚህ ይበልጥ ግንኙነታችን በእንዲህ አይነት ስምምነት አጠናክረን በርካታ ስራ በቀጣይ ሊሰራ እንደሚችል ታሳቢ እንዲደረግ ነው። አመሰግናለሁ። በሌላ ዜና የአውሮፓ ህብረት ከአሜሪካ ጋር ለነበረው የንግድ ስምምነት የሰጠውን ፈቃድ መሰረዙ ተሰማ። ፕሬዚደንት ዶናልድ ጄ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም ስምምነቱ እንዲሰረዝ በሙሉ ድምፅ መወሰኑን የዓለም የምጣኔ ሀብት ፎረም ላይ ተገልጿል። የትራምፕ ውሳኔ የፋይናንስ ገበያው ቀውስ ከማስከተሉ ባሻገር በአውሮፓና በአሜሪካ መካከል ያለውን የንግድ ውጥረትም አባብሶታል። ትራምፕ በበኩላቸው የግሪንላንድን ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር በመነጋገር እንዲሁም የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን ተናግረዋል። ነሐሴ ላይ አሜሪካና አውሮፓ ሀገራት ከደረሱበት ስምምነት ትራምፕ ጥለውት የነበረውን ታሪፍ ከ30% ወደ 15% ዝቅ ያደረጉ ሲሆን አውሮፓም ታሪፍ ከቀነሰ በኋላ በምላሹ አሜሪካ ውስጥ ኢንቨስት ለማድረግና የአሜሪካ የውጭ ንግድ እንዲጨምር ለማገዝ ተስማምታለች። ስምምነቱ እንዲተገበር ከአውሮፓ ህብረት ፓርላማ ፈቃድ ሊሰጠው ይገባ ነበር። ትራምፕ አዲስ ታሪፍ ለመጣል መዛታቸውን ተከትሎ ነገር ግን ምክር ቤቱ አማራጭ ስለሌለን የስምምነቱን ፈቃድ ሰርዘናል ሲል አስታውቋል። የንግድ ስምምነቱ ትግበራ አሜሪካ ወደ ትብብር መንገድ እስከምትመጣ ድረስ ተፈጻሚ እንደማይሆን አስታውቀዋል። ባለፈው የአውሮፓውያኑ ዓመት ትራምፕ ጥለውት ለነበረው ታሪፍ ምላሽ የአውሮፓ ህብረት 109 ቢሊዮን አሜሪካን ዶላር በሚያወጡ የአሜሪካ ሸቀጦች ላይ ታሪፍ ለመጣል ዝተው ነበር። የንግድ ስምምነቱ የተሰጠው ፈቃድ መሰረዙን ተከትሎ ይህ የአውሮፓ ታሪፍ ተግባራዊ ሊደረግ ይችላል ተብሏል። ትራምፕ በአውሮፓ ህብረት አባል ሀገራት ላይ ታሪፍ ለመጣል መዛታቸውን በመጥቀስ ማስፈራራቱ እስካልቆመ ድረስ አቋማችንን የምንለውጥበት እድል የለም ብለዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጋር በጣም ገንቢ ያሉትን ውይይት ማድረጋቸውን ቢያስታውቁም ዝርዝር መረጃ ግን ከመስጠት ተቆጥበዋል። ስለ ግሪንላንድ ስምምነት የሚደረስበት ጉዳይ ላይ ከኔቶ አባላት ጋር ማውራታቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን ቢገልጹም ስምምነቱ ግሪንላንድን የአሜሪካ ንብረት በማድረግ ጉዳይ ላይ ምን እንደሚል የሚታወቅ ነገር የለም ተብሏል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በግሪንላንድና በአርክቲክ ቀጠና ጉዳይ ወደፊት ከስምምነት የምንደርስበት ማዕቀፍን አዘጋጅተናል ብለዋል። የቢቢሲ የአውሮፓ ህብረት ምንጭ ትራምፕ ታሪፍ ላለመጣል መወሰናቸውን በተመለከተ ተጠይቀው እምብዛም ለውጥ የማያመጣ መሆኑን ጠቅሰዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ከምንጮቹ ለማወቅ እንደቻለው ከሆነ አሜሪካ የዴንማርክ ክፍል የሆነችውን ራስ ገዝ ደሴት ሙሉ በሙሉ በመቆጣጠሯ ጉዳይ ከስምምነት አልተደረሰም ብለዋል። ትራምፕ በዓለም ምጣኔ ሀብት ፎረም ላይ ባሰሙት ንግግር ግሪንላንድን መቆጣጠር አማራጭ የሌለው ነገር መሆኑን ጠቁመው ወታደራዊ ኃይል ለጊዜው አልጠቀምም ሲሉ ተናግረዋል። ኃይል መጠቀም አያስፈልግም፣ ኃይል መጠቀም አልፈልግም፣ ኃይልም አልጠቀምም አስፈላጊ ካልሆነ ብለዋል። የፕሬዝዳንት ዶናልድ ጄ ትራምፕ አስተያየትና ንግግር በየዕለቱም ካታ መስቀልቅሎችን በዓለም ዙሪያ እየፈጠረ ሲሆን ትራምፕ ግን ይህንን ቢያውቁም ቀጥለውበታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ